የሴቶች ድምጽ ለእኩልነትና ለበለጸገች ኢትዮጵያ በሚል መሪ ቃል በዓለም ለ115ኛ ጊዜ በሀገራችን ኢትዮጵያ ለ50ኛ ጊዜ በደቡብ ኢትዮጵያ ክልል ደግሞ ለ3ኛ ጊዜ ለሚከበረው ማርች 8 በዓል የቅድመ በዓል መርሃ ግብር አካል የሆነው የእግር ጉዞና የማህፀን ጫፍ ካንሰር ምርመራ የንቅናቄ መድረክ በሳውላ ከተማ ተካሂደዋል። የደቡብ ኢትዮጵያ ሕዝቦች ክልል ሴቶችና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ካሰች ኤልያስ የማህፀን በር ካንሰር በዓለም ላይ እየተስፋፋ ያለ በሽታ ሲሆን በኢትዮጵያም ለበርካታ ሴቶች ሞት ምክንያት መሆኑን ጠቅሰዋል። ይህ የእግር ጉዞ አንድነታችንን፣ ጥንካሬያችንን፣ ለለውጥ ያለንን ዝግጁነት ለዓለም የምናሳይበት መድረክ ነው። ጤናማ ሴት ለጤናማ ማህበረሰብ በሚል እሳቤ የሴቶች የቅድመ ካንሰር ምርመራ በልዩ ትኩረት የሚከናወን ይሆናል። በቅድመ ካንሰር ምርመራ ላይ ንቅናቄ በመፍጠር በየጊዜው የመመርመር ባህላችንን ማሳደግ አስፈላጊ በመሆኑ ጭምር ነው። የክልሉ ጤና ቢሮ ምክትል ኃላፊ አቶ መና መኩሪያ የማህፀን በር ካንሰር ሂዩማን ፓፒሎማ በተባለ ቫይረስ የሚከሰትና በተለይም በለጋ ዕድሜ የግብረ ስጋ ግንኙነት መፈጸምና ከጋብቻ ውጪ ከበርካታ ሰዎች ጋር የሚደረግ ግንኙነት የበሽታው መተላለፊያ ምክንያት መሆኑን ገልጸዋል። በሴቶች ላይ የማህፀን ጫፍ ካንሰር በአንደኛ ደረጃ ሴቶችን የሚጎዳ ሴቶችን በጊዜ ጥንቃቄ ካልተወሰደበት፣ ካልተመረመሩ፣ ካልታከሙ፣ በጊዜ የሚደረጉ ጥንቃቄዎች ካልተደረጉ በገዳይነት የሚታወቅ በሽታ መሆኑ በግልጽ የሚታወቅ ነው። ይሁን እንጂ ይህንን በሽታ በጊዜ የመከላከል ተግባራትን መስራት ከተቻለ ሴቶችን መታደግ የሚቻልበት እንደሆነ መረጃዎች ሳይንሱ ያረጋግጣል። በሽታውን ለመከላከል በተለይም ታዳጊ ወጣቶች ተገቢውን ጥንቃቄ ማድረግ እንዲሁም የቅድመ ካንሰር ምርመራ ባህል ሊያዳብሩ እንደሚገባ መክረዋል። የጎፋ ዞን ምክትል አስተዳዳሪና ስራና ክህሎት መምሪያ ኃላፊ አቶ ምናሴ ኤልያስ የማህፀን በር የቅድመ ካንሰር ምርመራን ከታዳጊ ሴቶች ጀምሮ ሌሎችም የመመርመርና ወላጆችም የመከታተል ኃላፊነት ያለባቸው መሆኑን አስገንዝበዋል። የእናቶችን ጉዳይ ስናነሳ፣ የእህቶቻችን ጉዳይ ስናነሳ በትልቅ ትኩረት በትልቅ ሁላችን የራሳችን ድርሻ ተረባርበን የምንሰራውና የሚደርሰንን ድርሻ ወስደን ሰርተን ሴቶቻችን ጤናማ እንዲሆኑ፣ እንዲመረመሩ፣ ሴቶቻችን ድምጾቻቸው እንዲሰማ፣ ተሳታፊዎች እንዲሆኑ በጋራ የምንሰራው ይሆናል። በመድረኩ በሴቶች ላይ የሚከሰተውን የማህፀን በር ካንሰር በመከላከል ረገድ ዜጎች ማድረግ የሚገባቸውን ጥንቃቄዎችን በማስመልከት መወያያ ሰነድ ቀርቦ ውይይት ተካሂዷል። ካነጋገርናቸው ተሳታፊዎች መካከል ወይዘሮ ዝናቡ አበየንና ወይዘሮ መታሰቢያ አራጋው በሰጡት አስተያየት የማህፀን ጫፍ ካንሰር አስከፊ በሽታ ስለሆነ በመከላከሉ ረገድ በላቀ ትኩረት ለመስራት መዘጋጀታቸውን ገልጸዋል። በሽታው እጅግ በጣም ገዳይና አስከፊ ከመሆኑም ባሻገር ሴት እህቶቻችን፣ እናቶቻችን በዋናነት ጥንቃቄ እንዲያደርጉ፣ ሴቶች ካለ እድሜ የግብረ ስጋ ግንኙነት እንዳያደርጉ፣ ከዛም ባሻገር የተለያዩ የወንድ አጋር እንዳይኖራቸው፣ ይህም ለበሽታው እጅግ በጣም ተጋላጭነትን ከፍ የሚያደርግ መሆኑ። ማህፀን ጫፍ ካንሰር እንግዲህ እንደሚታወቀው እንደ አገር ተላላፊ ካልሆኑ ቁጥር 1 ገዳይ በሽታዎች ነው። ስለዚህ በቀላሉ ታክሞ መዳን እየተቻለ ወደ ኪሳራ ራሳችንን ህብረተሰቡን ወደ ኪሳራ ከመክተታችን በፊት ቀርመን ታክመን መዳን ይቻላል። ክትባቱንም ደግሞ መውሰድ ይቻላል።